ላይ አይድንም ተብሎ የሚታሰበው በሽታ መድኃኒት የለውም የሚባለው ካንሰር ነው። ካንሰር የሚመነጨው በቂም ነው፣ በጥላቻ ነው፣ ክፋትን በልቦና በመያዝ ነው ይላሉ አባቶቻችን። ከኅዳር 7 አንስተን ያሉት ቀናት እስከ ታኅሳስ 5 ቀን ይጓዛል። ዘመነ አስተምሮ ይባላል። ይሄ ወቅት በቤተ ክርስቲያናችን አስተምሮ በነቢያት ያናገረውን በነቢያት ሱባዔ ያስቀጠረውን ክርስቶስ በመካከላችን ሰው ሆኖ እንደተገኘ በበረት እንደተወለደ በመወለዱ በመሞቱ በመሰቀሉ መተላለፋችንን በደላችንን ይቅር እንዳለ የምናስብበትና እኔና እናንተም ለበደላቸው ይቅርታ የምናደርግበት ወቅት ነው። የበደሏችሁን ይቅር በሉ የሰማይ አባታችሁ ልጆች ትሆኑ ዘንድ ይላል። የሰማይ ምኖች አባታችሁ ምን ትሆኑ ዘንድ? ልጆች ትሆኑ ዘንድ እሱ ይቅር እንዳለ እናንተ ምን በሉ? ይቅር በሉ ይላል። ስለዚህ ክርስቲያኖች እኔና እናንተ ይቅር ልንል ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን ላይቀ ወንጌል ቀሲስ ግርማ ኢማና የካቴድራላችን የስብከተ ወንጌል ክፍል ዋና ኃላፊ፣ ሁላችሁም በወደደን ባፈቀረን በሉ እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? አከም ቡልጠኒ አከም ኑፍጠኒ አሜን። ባርን ኬኛ ውማን ኬኛ ኢየሱስ ክርስቶስ አከበዲ ኬኛ አከቱቡ ኬኛ ኖረቶ ለካይ አካርጁማሳት አከይመሳት በከጅሩ እንደማ መሰሳቤ መነሳይ ሰቁቁሉማ ታርገምኔ መቃሳይ ሰቁቁሉ ፊሰጅራታ አከገኔ ደፈኑ ከኑዳስ መቃሳ ከመልፋት የሚከንከ በጀቤል ፋተው የረዳን ያገዘን የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር እንዲህ ባለ መልኩ በቤቱ ተሰብስበን ያው ስሙን ቅዱስ ስሙን እንድናመሰግነው ፈቅዶልናልና ስሙ የከበረና የተመሰገነ ይሁንልን። የድነታችን መሰረት የንጽሕናችን ዘውድ እማምላክ ወላዲተ አምላክ ስሟ የከበረና የተመሰገነ ይሁንልን። ወደ ዕለቱ ትምህርታችን ስንሄድ የበደሉንን ይቅር እንድንል በደላችንን ይቅር በለን በሚል ርዕስ እንማማራለን። የበደሉንን በሉሲ ይቅር እንድንል በደላችንን ይቅር በለን። ወረሩ ያከን ኢፈማከታሲስ ኑፍ ኢፈመኑፍታሲስ መተዙሬ ከነዳን ደቂቃ ሙራሳ አበረና። ይህን ኃይለ ቃል የምናገኘው በማቴዎስ ወንጌል በምዕራፍ 6 ከቁጥር 12 ላይ የምናገኘው ኃይለ ቃል ነው። ይህ ኃይለ ቃል መነሻ አድርገን ስበን ያወጣነው ቤተ ክርስቲያናችን የጸሎታ መጀመሪያ የአገልግሎቷ መጀመሪያ የሁሉ ነገር መጀመሪያ ያደረገችው ጸሎትና የሁሉም ነገር ፍጻሜ የሆነው ማሰሪያ የሆነው ጸሎቷ ነው። ይሄ ጸሎት ውስጥ የምናገኘው ይሄ ጸሎት ምን ብለን የምንጠራው ነው? አባታችን ሆይ ብለን የምንጠራው ጸሎት ውስጥ ከሚካተቱ ነገሮች አንደኛው ይሄ አሁን ያነሳነው የበደሉን ይቅር እንደምንል በደላችንን ምን በለን ይቅር በለን ብለን ዘውትር በጸሎታችን ዘውትር በልመናችን ዘውትር በአስተውቆታችን እግዚአብሔርን የምንለምንበት የምንጸልይበት ትልቅ ጸሎት ነው። ክርስቲያኖች ይሄ ጸሎት ፍጹም ጸሎት የሚያሰኘው በቤተ ክርስቲያናችን ከዚህ የተሻለ ጸሎት የለም ተብሎ የሚታሰበው ለምንድን ነው ብለን ስናይ ይሄ ጸሎት ያስተማረን ይሄ ልመና የተማርነው እንዲህ ብላችሁ ለምኑ፣ እንዲህ ብላችሁ ጸልዩ፣ እንዲህ ብላችሁ ጠይቁ፣ ብትጠይቁ ሰማችኋለሁ፣ ብትጸልዩ አዳምጣችኋለሁ ብሎ ይህን ጸሎት ያስተማረን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኢላላ ክርስቲያኖታ መነ ክርስቲያና ኬኛ ኬሰቲ ከለናን ኩኒ ከለና ጉዳዳ ከለና ጎንከተሄዳ ህሪነ ከኒቀምኔ ከለና ጭማዳ ማሊዳፊ ከለናን ኩን ህሪነን ቀቡ ማሊ ከለናን ኩን ጎንከታ ጀኔ ጋፌላሉ ከለና ከነ ከንበረምኔ ከለና ከነ ከኑ በርሲሴ ጎፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶስ ዋንቴዳፊ ክርስቲያኖታ ጎፍታ ኬኛ ኢየሱስ ክርስቶስ አከነ ጀዴ ኑ በርሲሴ ጋፈ ከነተን አከነ ጀዳ ከነዳ አከነ ጀዳ ነዋመዳ
yonawantan yorona kanatan ani kanana kana mani goda nansi matta sinirran furadda jedhet gooftaan keenya Yesuus Kiristoos kanannaa barsiise waan ta'eef kanannaa bakka guddaa qabudha. Kanaaf manni kiristaanaa keenya keessatti jalqaba keenyas xumura keenyas kan raawwannu kanannaa kanaan kan ta'e. ስለዚህ ነው ክርስቲያኖች እንደም እንዳልኳችሁ የጸሎታችን መጀመሪያ የጸሎታችን መጨረሻ አባታችን የምንለምነው ጸሎት የሆነው ክርስቶስ ያስተማረው ጸሎት ስለሆነ ነው። እንደው ክርስቲያኖች አሁን ያለንበት ወቅት ቅድም ካነሳነው ርዕስ ጋር እንዲያዝ ልብ እንድትሉትም እንደ ቤተ ክርስቲያናችን አስተምሮ ከኅዳር 7 አንስተን ያሉት ቀናት እስከ ታኅሳስ 5 ቀን ይጓዛል። ዘመነ አስተምሮ ይባላል። ዘመነ ምን ይባላል? ዘመነ አስተምሮ በሩሲ ዘመነ አስተምሮ ይባላል። አስተምሮን በሁለት ትርጉም ማየት እንችላለን። አንደኛው አስተምሮ ማለት ትምህርት ማለት ነው፣ ስብከት ማለት ነው። በዚህ ወቅት ነቢያት ክርስቶስ ይወርዳል፣ ይወለዳል፣ ተሰቅሎ ይቤዠናል፣ ወደ ሲኦል እንደተጣለን አንቀርም፣ የሚቤዠን መድኃኒታችን ክርስቶስ ይመጣል ብለው የሰበኩበትን ያስተማሩበትን ወቅት የምናስብ ስለሆነ አንደኛ የትምህርት ወቅት ይባላል። የምን ወቅት ይባላል? የምን ወቅት ይባላል? የትምህርት ወቅት ይባላል። ኢላላ ክርስቲያኖታ በርኖተ ካስኔፋና ከወልቀበቱ የሮንኩኒ በራስተምሮ ጀማፋን ጊዜት አስተምሮ ጀቹን ገራፋን ከኘት ጋፈ ይግኑ በርሲፈተ ጀቹዳ በርኖተ ጀቹዳ ለለበ ጀቹዳ ማርቲ የእትያለ ተመጀኔ ጋፈላሉ ራጆኒ ከኩሞ ፋኬሰ ጅረኑ እንዱምቱ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ሰሚራ ይንቧ ኑፈይሳ ኦሪቺ ኬኛ ኡዳፍ ገረ ጀደኒት ለለምኒሳን ለለበን በርሲስኒሳን በርሰን እንዱምቱ የሮቲ ያደተው ዋንቴ በራስተምሮ ጀደማ የዘመን አስተምሮ የምንለው ነቢያት ያስተማሩትን ትምህርት ከማሰብ ነው። ሁለተኛ አስተምሮ ማለት ማረ ይቅራለ መተላለፍን ተወ ማለት ነው። ክርስቲያኖች ይሄ ወቅት በቤተ ክርስቲያናችን አስተምሮ በነቢያት ያናገረውን በነቢያት ሱባኤ ያስቀጠረውን ክርስቶስ በመካከላችን ሰው ሆኖ እንደተገኘ በበረት እንደተወለደ በመወለዱ በመሞቱ በመሰቀሉ መተላለፋችንን በደላችንን ይቅር እንዳለ የምናስብበትና እኔና እናንተም ለበደላቸው ይቅርታ የምናደርግበት ወቅት ነው። ስለዚህ ይህ ወቅት የይቅርታ ወቅት ነው ማለት ነው። የምን ወቅት ነው? የምን ወቅት ነው? የይቅርታ ወቅት ነው። ይህ እንዲለመፋሞ አስተምሮ ጀቹን ይፈመታሲሱ ጀቹዳ ዋቀዮን ጩቡ ኬኛ ይሰጀልቀባ በዲ ኬኛ ይሰጀልቀባ ይፈማከኑፍ ታሲሴ አከኑታ አራረሜ የሮት ይበረኑዳ ከናቡ ክርስቲያኖታ መንዲ ክርስቲያና የሮ ከነ ኬሰቲ ዋይ ጃለላ ዋይ አራራ ዋይ ይፈማ ገዲ ፈገኛ የሮት ይለለብዱ የሮት ይበርሲስቱ ራጀቹዳ። ስለዚህ ክርስቲያኖች ይሄ ወቅት ቤተ ክርስቲያናችን ፍቅርን የምሰብክበት፣ ሰላምን የምሰብክበት፣ ይቅርታን የምሰብክበት፣ በደልን መተላለፍን በንስሐ እንድንታጠብ ከበደላችን እንድንነጻ ንጹሃን እንድንሆን ወንጌልን የምሰብክበት ወቅት ነው። ለዚህ ነው ቅድም ርዕሳችንንም የበደሉንን ይቅር እንደምንል በደላችንን እንበለን ይቅር በለን ብለን ያነሳ ነው። እንደው ክርስቲያኖች እግዚአብሔር እኔና እናንተን ከምን አይነት በደል ከምን አይነት መተላለፍ ይቅር እንዳለን ለማየት ባጭሩ የሰው ልጅ በፍዳ የተያዘበትን በመከራ የተያዘበትን በጭንቅ የተያዘበትን የ5500 ዘመን ኑሮ ማሰብ በቂ ነው። ክርስቲያኖች የሰው ልጅ ለ5500 ዘመን ከእግዚአብሔር ርቆ በእግረ ዲያብሎስ እየተቀጠቀጠ ስጋው በመቃብር ነፍሱ በሲኦል መከራና ስቃይ የሚያዩበት ወቅት ነበረ። የዘላለም ሞት የሚፈረድበት ነበረ። እግዚአብሔር ኢየሱስ ክርስቶስ ግን ከእንደዚህ አይነት መከራ
ከእንደዚህ አይነት ስቃይ ከእንደዚህ አይነት መተላለፍና በደል ክርስቶስ ይቅር ብሎናል። ስለዚህ በደላችን ቀላል አይደለም። ለዚህ ነው ቅዱስ ዳዊት እትስክር ለነ አበሳነ ዘትካር ፍጡነ ይርከበነ ሳይልከ እግዚኦ እስመ ተመንደብነ ፈትፋደ። አቤቱ ጌታ ሆይ እጅግ ተቸግረናል፣ እጅግ ተጨንቀናል። ነፍሳችን በሲኦል እየተጨነቀች ነው። መከራችን በዝቷል፣ ጭንቃችን በዝቷል። ስለዚህ ጌታ ሆይ የቀደመ በደላችንን ደምስስልን፣ የቀደመ በደላችንን ፋቅልን፣ ይቅርታ ፈጥኖ ይደረግልን ብሎ ይለምን የነበረው ለዚህ ነው። ኢላላ ክርስቲያኖታ ዋቀዮን ጩቧ ከሚራ አከሉ በራሬ ጩቧ ከቢፍ ይበማከሉ ታሲሴ ኢላሉና በረኩ መሸኒፍ ይበሸሰነ ያገቹን ጋዳ በረኩ መሸኒፍ ይበሸኒፍ ኢጆሌን አዳም እንዱምቱ አርከ ሴጠናን ቢተመኒ ሲኦል ኬሰት ደርበተመኒ ፎንሳኒቲን አዋላ ኬሰት ልቡሳኒቲን ሞ ሲኦል ኬሰት ጊድራ አርጉቱሬ ክርስቲያኖታ ጩቧ ከነራ ዋቀዮን ኑበራሩዳፍ ጎብታን ከኛ ኢየሱስ ክርስቶስ ንፈይሱዳፍ ገረ ከኛት ሩፌ ከናቢረ ቁልቁሉን ዳዊት ፋሩሳ ኬሰት ያዋቀዮ በዲን ከኛ ጭማዳ የኪ ከኛ ጉዳዳ ገሩ የኪ ከኛ ጭማታው መሌ አመሉ ቡዳንጪ ቀነ ጅራ ኢብነ ኬሰ ጅራ ጊድራ ኬሰ ጅራ ረኮ ኬሰ ጅራ ያዋቀዮ ጩቡ ከኛ ሰጀል ቀባኑ ዲሲቲ ኢፋበኬ ኑፍታሲ ጀዴ ከለካ ከናቡ ክርስቲያኖታ ኢፋብኒ ኑፍታሲ ሴ ጋሩማ ኑፍቴ ዋንሰልባሚቲ። ስለዚህ ክርስቲያኖች የተደረገልን ይቅርታ የተዋለልን ውለታ ቀላል ነገር አይደለም። ስለዚህ ነው ክርስቶስ የዋለልን ውለታ ስለሚያውቅ ያደረገልን ነገር ስለሚያውቅ በጸሎቱ ውስጥ አባታችን ሆይ ብላችሁ ጥሩን ባለው ጸሎቱ ውስጥ ይቅርታን መሰረት ያደረገው። እንደው ክርስቲያኖች ሰዓታችን ስለማይበቃ ነው እንጂ አባታችን ሆይ ብለን የምንጠራው ጸሎት 5 ጉዳዮችን በውስጡ ይዛል። ስንት ጉዳዮችን ከቃሉ ጋር ናችሁ? እየሰማችሁ ነው? እግዚአብሔር ሁላችንን ይስማል። 5 ነገሮችን ይዛል። አንደኛው እምነት ነው። አንደኛው ምንድነው? እምነት ነው። እምነት ምንድነው? ያላየነውን ያልዳሰስነውን አባታችን ብለን የምንጠራው በሰማይ ያለ አምላክ ነው። እግዚአብሔርን አባት ብሎ ለመጥራት እምነት ያስፈልጋል። ስለዚህ አባታችን የሚባለው ጸሎት በእምነት የሚጸለይ ጸሎት ነው። ሁለተኛ አባታችን የሚለው ጸሎት ተስፋ ያለበት ነው። ምን ያለበት ነው? ምን አለው? ተስፋ አለው። ተስፋው ደግሞ ምንድነው? መንግስት ትምጣ እንላለን። ምን ትምጣ? መንግስት ትምጣ ወሩስ ነው። መንግስት ትምጣ ማለት ባጭሩ አገራችን ቅዱስ ጴጥሮስ እንደተናገረው እኛ አገራችን በሰማይ ነው ብሏል። አገራችን ቤት ነው? በሰማይ ነው። ስለዚህ ተስፋችን በሰማይ የሚመጣውን የክርስቶስን መንግስት ነው። ስለዚህ ምን ብለን እንጠራለን? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ምን ትበል ትምጣ እንላለን። ምን ትምጣ? መንግስት ትምጣ እንላለን። መንግስት ትምጣ ብለን ተስፋ የምናደርገው ክርስቶስ የሚሰጠን በዕለተ ምጽአት የምትመጣው አዲሲቷ ምድር ናት። እቺ ምድር እቺ ሰማይ አባቶቻችን ሲገልጹ ዛይሬ ወይኒ ሰማ አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች እግዚአብሔር ለቅዱሳን ያዘጋጃት ሀገር ናት ይላሉ። በምን ያልታየች? በአይን ያልታየች፣ በጆሮ ምን ያላለች? ያልተሰማች፣ በሰው ልቦና ምን ያላለች? ያልታሰበች ናት ይላል። ስለዚህ ይህንን ነው ተስፋ አድርገን የምንጠብቀው። ሌላ ቅድም ያነሳነው በአባታችን ሆይ ጸሎት ውስጥ ከሚካተቱ ነገር አንደኛው ምንድነው ብለን ስናይ ይቅርታ ነው። ምንድነው? ይቅርታ በሉ እስኪ። ይቅርታ ነው። ቅድም ያነሳነው ጌታ ሆይ የበደሉንን ይቅር እንደምንል የበደሉንን ያስቀየሙንን ያስቀየምናቸውን የበደላቸውን እነሱም ይቅር እንዳሉን እኛም ይቅር እንዳላቸው አንተ ደግሞ በደላችንን በለን ይቅር በለን ብለን የምንጸልየው ጸሎት ነው። ኢላላ ክርስቲያኖታ ከለና ያባ ከኘ ከንጀሩ ከነከሰቲ
አከበርኖተ መነ ክርስቲያና ዋንተ ሸናመቴ ራጀሩ ከነኬሳ እንጀልቀባን አመንቲዳ ጅሩ ማሊዳ አመንቲዳ አመንቲ ጀቹን ዋቀዮ ሊላለ ዋቀዮ አርካኒን ቀበኔ ኢጃኒ ሊላለ ከና ጅረ ጀረኒት ማልጎቹዳ አመኑዳ ከናቡ ዋቀዮን ሰሚረ ጅራ ዋቀዮን አባን ኬኘ ጅረ ጀኔት የአባ ኬኘ ጀኔት ከነናን ማልጀናኒ የአባ ኬኘ ጀናን እንዲ ለመፋሞ ማልቀበ ጀኔት ጋፌላሉ አብዲ ኦፍ ኬሰት ቀባ ማልቀባ አብዲ ኦፍ ኬሰት ቀባ አብዲን ማልን ጀኔት ጋፌላሉ ሞቱማን ኬ ገረ ኬኘት አዱፍቱ ጀናን ሞቱማን ኬ ገረ ኬኘት ማላታቱ አዱፍቱ ጀናን ኢላላ ክርስቲያኖታ ክርስቲያንን ዱምቱ የሮንዱማ ዋንቶ ኮረጋባ ዴማ ቢይሳ ለፈከነራ ከንታኔ ቢይሳ ቴሶንሳ በረበራፍ ከንጅራቱ ሰኒራ ከቴ የሮንዱማ ከነት ዋምና ሞቱማን ኬ ገረከየት ማላታቱ አዱቱ ጀናን ከናብረ ቁቁሉ ጴጥሮስሞ ኑይቲ ለፈከነራ ቢያን ቀውኑ ቢይኬኘ ሰሚረት ይጀራ ቢይኬኘ ሰራ ሰሚራ ከናፉ ክርስቲያኖታ የሮንዱማ አብዲን ኬኛ እሺ ሞቱማ ዋቀዮሺ ሰሚ ዋንታቴ ሞቱማን ኬ ገረከየት ማላታቱ አዱፍቱ ጀና ከናፍሞ ዋይ ብየ ከና ቦንዲ ጋፈ ዱበተን ለፍቲ ኩኒ ብይ ኩኒ አዱኛን ኩኒ ሞቱማን ኩኒ ኢጀነማቲን ሊለ ዓለምኔ ጉረነማቲን ነጋምኔ ለጴነማቲ ማንታተምኔ እያደምኔ ሞቱማ ከና ዋቀዮን ቁልቁሎታ ቆጴሴራ ጀሩ ከናፉ ክርስቲያኖታ አብዲን ኬኛ ኢሳ ከነዳ እኒ ሰደፋን ማን ጀኔ ጋፌላሉ ኢፋማ ኦፍ ኬሰት ቀባ ማልቀባ ኢፋማ ኦፍ ኬሰት ቀባ ኢፋሚሞ ማጀኔ ከነነ ጀኔ ጋፌላሉ ወረዱ የከኒ የከሳኒ በዲሳኒ አከዱ መዲስት የከኬኛ በዲኬኛ ማልጎሪ ኑፍዲሲ ጀኔት ክርስቶስ ዳን ዋቀ ኬኛ ከረና ከናፉ ከረና መንታ ኬኛ ከንጀሩ ኬሰት እኒ አርፈፋን ገለተ ቀባ እኒ ሸነፋኒሞ ከረና ጀደሜት ዋመማ አራተኛው ምስጋና ይዛል እናመሰግነዋለን። አምስተኛው አጠቃላይ ጸሎት በመሆኑ ጸሎት ተብሎ ይጠራል። ግን ዋነኛው ዛሬ ያነሳነው በደላችንን ይቅር በለን እኛን የበደሉን ምን እንድንል ይቅር እንድንል ነው። ክርስቲያኖች አሁን ብዙዎቻችን የይቅርታ ልቦና ሊኖረን ይገባል። አንድ ሰው የበደለውን ያስቀየመውን ሰው ይቅርታ ሳይል የክርስቶስን ይቅርታ ሊያገኝ ምን አይልም አይችልም። ክርስቲያኖች እግዚአብሔር እኔና እናንተን ይቅር እንዲለን መስፈርት አድርጎ ያስቀመጠው የበደሉን ይቅር እንድንል ነው። የበደሉ ምን እንድንል እየሰማችሁ ነው? የበደሉ ምን እንድንል ይቅር እንድንል። ብዙዎቻችን ይቅርታ አድርጉ መተላለፍን ተው ተብሎ ሲጠየቅ ብዙዎቻችን የምናነሳው አንድ ነገር አለ። እንዲህ ተበድዬ እንዲህ አስቀይሞኝ ይሄን ሁሉ አድርጎኝ እንዴት ነው ይቅር የምለው ብለን ብዙዎቻችን የምንጠይቀው ሰዎች አለን። ሐሳብ የምናነሳ ሰዎች አለን። ከእሷ ጋርማ ብታረቅ ሞቴን እመርጣለሁ ብለን የምንለምን፣ ከእሱ ጋር ከምታረቅ ሞቴን እመርጣለሁ ብለን የምናገር ሰዎች አለን። ግን ክርስቲያኖች እግዚአብሔር የሚፈርድብን እኛ ራሳችን ላይ በፈረድነው መስፈርት ነው። ለዚህ ነው ክርስቶስ ምን አለ? በምትሰፍሩት መስፈሪያ ይሰፈርባችኋል፣ በምትፈርዱት ፍርድ ይፈረድባችኋል ይላል። ከቃሉ ጋር ናችሁ? የሚሰፈርብን በሰፈርነው ነው፣ የሚፈረድብንም በፈረድነው ነው። ስለዚህ የክርስቶስን ይቅርታውን ለማግኘት ከክርስቶስ ፍርድ ለማምለጥ እኔና እናንተ ማድረግ ያለብን በሰዎች አለመፍረድ፣ ለሰዎች ምንም ማድረግ ነው? ይቅርታ ማድረግ ነው። ክርስቲያኖች ይቅር ማለት ጤናማነት ነው። ይቅር ማለት የእግዚአብሔር ልጆች መሆን ነው። ለዚህ ነው ምን ይላል መሰላችሁ? የበደሏችሁን ይቅር በሉ የሰማይ አባታችሁ ልጆች ትሆኑ ዘንድ ይላል። የሰማይ ምኖች አባታችሁ ምን ትሆኑ ዘንድ? ልጆች ትሆኑ ዘንድ እሱ ይቅር እንዳለ እናንተ ምን በሉ? ይቅር በሉ ይላል። ስለዚህ ክርስቲያኖች እኔና እናንተ ይቅር ልንል ይገባል። እንደው ልብ በሉ ክርስቲያኖች፣ ዛሬ በዓለም ጥናት ተጠንቶ አንድ ነገር ተብሏል። በጤናው አብዛኛው ካንሰር የሚሆነው በሽታ ቂም ነው እየተባለ ነው። ምንድነው እየተባለ ነው? እየሰማችሁ ነው? እኔ አይደለም ያልኩት፣ አጠናን ያሉ ሰዎች ናቸው ያሉት።
አሁን በዓለም ላይ አይድንም ተብሎ የሚታሰበው በሽታ መድኃኒት የለውም የሚባለው ካንሰር ነው። ካንሰር የሚመነጨው በቂም ነው፣ በጥላቻ ነው፣ ክፋትን በልቦና በመያዝ ነው ይላሉ አባቶቻችን። ስለዚህ ክርስቲያኖች አሁን ብዙዎቻችን ብዙ በሽታዎች እየተጠቃን ያለ ነው። ከቂም ቢሆንስ መተውን የመሰለ ነገር ምን አለ? ይቅርታን ማድረግን የመሰለ ነገር ምን አለ? ለዚህ ነው በቅዳሴያችን እንደዚህ ይላል። በቅዳሴ ላይ እንዲህ ብሎ ይናገራል። ዛሬ ከዲያቆኑ ሲያነብ ሰምታችሁ ከሆነ ከወንድሙ ጋራ የተጣላ ቢኖር ይተውለት ይላል። ከወንድሙ ጋራ ምን ያለ የተጣላ ወንድሙ የበደለው ወንድሙ ያስቀየመው ካለ ለወንድሙ ኃጢአቱን መተላለፉ ምን ይበልለት ይተውለት። እዚህ ግን ይላል ማንም ከወንድሙ ጋራ በቁጣ እንዳይኖር ያስተውል ይላል። ከወንድሙ ጋራ በጸብ እያለ፣ ከወንድሙ ጋራ በቂም እያለ፣ ከወንድሙ ጋራ በተንኮል እያለ ወንድሙ ላይ ክፋት እያሰበ ማንም ከዚህ ቅዱስ ቦታ ምን አይበል አይቁም፣ እንደውም ይወገድ ይላል። እንደውም ይበል ይወገድ። ለወንድሙ ይቅርታ አላደርግም የሚል መተላለፉን አልተውም የሚል ካለ ከቤተ ክርስቲያን ምን ይበል ይወገድ ይላል። ኢላላ ክርስቲያኖታ ገረመቱ ዱሬ ገኘት ጋፈት የሚሉ ዋቀዮን አባይ ከማዳ አባ አርጃዳ ደርደር ቢከኛ ከኑ ይሱዳ ከናፉ ክርስቶስ ኑቲሲ ነሞተ ንየከኒፍ ደርቢሳኒ አከኢሱ በርባዳ ነሞኒ ባየን ከኛ ገሩ ዋይ ፈማ ጋፈ ካስኑ አከነ ጀነ ከዱ በንጅራ እሺን ዋንከረው እንደነረት ራወቴ ዋንከረው እንደነረት ደነግዴ አከሚት እሺን አቢፈ መታሲሳ እሺን ጉድ የከ ጉዳ ነረት ራወቴ ትጀነን ነሞን ያሉ ጅራ ገሩ ክርስቲያኖታ ዋቀዮ አመ የክኔት ነሞን ይወከንም ደጋ ከናቡ ነሞን ባየን ከኛ ነሞታ አራራ ታሲሱን ኢፈመ ታሲሱን ራይገማ ማዳፍ ጀኔ ጋፈላሉ ዋቀዮን ከዱታ አራራሙ ኑይ ነሞታ አራራ ጋፈ ጉስኔዳ ዋቀዮን የከከኛ ከኑ ቢሱ ኑዲስ ከኑ የከን ዮማ ጎኔዳ ዮን ኢስኔም ቆፈዳ ከናግራ ማጀራ ጎፍታን ከኛ ኢየሱስ ክርስቶስ ወንጌል ማቴዎስ ወቆናቶር በከሰቲ ሰፈርቱ ሲን ነሞታ ሰፈርተን ሰና ሲንት ሰፈረማ ነሞታ ረት ሙርቶ ሙርቴስ ተሰና ሲንረት ስማርታ ሙርታ ጅጤት ክርስቶስ በርሲሰ ከናሙ ክርስቲያኖታ ክርስቶስ ኢፈመ ከኑፍታሲሱ ነሞታ ኢፈመ ዮታሲስኔና ዋቀዮን ሙተ ከናራራሙ ሉቲስ ነሞታ ኪቆዮ አራራም ለቆፈዳ መሌ ነሞታ ማኖሳኒ ቀበኔ የከሳኒ ቀበኔ ለቄ ከየ ከሰት ኢሚ ቀበኔ ዮቶ ደሚ ነገሩ ዋቀዮ ከነና ከየ ነገው ከናብረ ቅዳሴ ከየ ከሰት ነኒ አኬ አስከሰት ኦቦሌሰ ፋነ ወንደበ ዮጅራቴ ኦቦሌሰ ሳፊ የከሳ ኢሱ ዮቶባቴ ገሩ ኦቦሌሰ ሳፋነ ወንደበ አስከሰ ዳበቹን እንደንዳሙ መነ ክርስቲያና ከሰት አከንገል ያወር ኮሙጀራ ክርስቲያኖታ ኪታሚከኝ ቅዳሴን ከኛ ተቀደሰበ እንደውም አከሳይንቲስት ዋንቲ ቆረተ ሜጀራ ማጀራኒ ኢቤን ካንሰር ከንጀደሙ ቆሪቻ ከኒን ቀብኔ ከውምሲሳ ነኒ ለጴሳ ከሰ ታሎ ቃበ ቀበቱዳ ኢኒ ቃበ ቀበቱዳ ጀረን ኢላላ ክርስቲያኖታ ነሞኒ ባየን ከኛ ለጴ ከኛ ከሰት ኢኒ ቀበኔ ታሎ ቀበኔ ኦፍ ጉባው ፋጄሳ ጅር እኖ አንዳንዴ ምን እንላለን ጮጋራችን የሚላቀው ከክባት ነው አይደል? ተንኮል ከማሰብ ነው ከመናደድ እኮ ነው። ክርስቲያኖች ብነተው ቀረበቃ ይቀርብልን ዮዲስ ናችሁ መጥቃበታ ዮዲሱ አንገሩ ሃሎን ትቃበኔ ቄሚንቱ ቃበኔ ነገሩ ገረድ ኩቢትን ትጅጅራም ከናፉ ክርስቲያኖታ ኢፈመጎቹ ለቄከኛ በሩቀምና ስለዚህ ክርስቲያኖች ይቅርታ ለማድረግ ልቦናችን ክፍት መሆን መቻል አለበት። እንደው አንድ ምሳሌ ላንሳና ትምህርት ይልቋጭ። የማቴዎስ ወንጌል ምዕራፍ 18 ከቁጥር 21 ጀምሮ አንድ ታሪክ አለ። ጴጥሮስ እንዲህ ብሎ ጠየቀው ክርስቶስን፣ ጌታ ሆይ አንተ ይቅር በሉ ብለሃል፣ ምሕረትን አድርጉ ብለሃል። አንተ ዳጌ በቀለ ቂም ያሌለብነ ስለዚህ እኔ ወንድሜን በቀን ቢበድለኝ 7 ልተውለት አለ። ስንቴ ተቃሙ ጋር ናችሁ? ስንቴ ልተውለት? 7 ልተውለት ወይ አለ። በስንት ቀን? በአንድ ቀን ውስጥ ስንቴ? አሁን በአንድ ቀን ውስጥ 7 የሚበድላችሁ ሰው አለ? 7 የሚያስቀይማችሁ ሰው አለ? የለም እኮ
ግን ጴጥሮስ በቃ በቀን ውስጥ ከበደለኝ ስንቴ ልተውለት? 7 ልተውለት አለ። አይ አለ ክርስቶስ እኔ 7 አልልም 7 ጊዜ 70 እላለሁ አለው። 7 ጊዜ ስንት? 7 ጊዜ ሲባዛ በ7 ስንት ነው? 490 ማለት ነው። በቀን ውስጥ 490 ጊዜ እንኳን ቢበድል ምን በለው? ይቅር በለው አለ። ምን በለው? ይቅር በለው። ስለዚህ ክርስቲያኖች እኛ ለወንድማችን ይቅርታ እንድናደርግ የታዘዝነው በቀን ውስጥ እንኳን 490 ጊዜ ቢበድል የለም ቢበድለን ምን በለው? ይቅር በለው ነው ያለው። ለዚህ ክርስቶስ ቀጠለና ምሳሌ አመጣ። አንድ ንጉሥ ባሮቹን ሊተሳሰባቸው ፈልጎ ወደ እነሱ መጣ። ከዛ ሲተሳሰባቸው የመጀመሪያው ባሪያ መጣና ወደ ጌታው ፊት ቀረበ። ይሄ ባሪያ ይላል 10,000 መክሊት ዕዳ ነበረበት ይላል። ስንት ሺህ መክሊት? 10,000 የወርቅ መክሊት ነበረበት። 10,000 የወርቅ መክሊት ማለት ዛሬ በገበያው ብመጣ ወደ ስንት ሚሊዮን ብር የሚቆጠር ማለት ነው። ወደ 50 ወደ 60 ሚሊዮን ብር የሚቆጠር ነው። እልፍ ማለት 10,000 ወርቂት ወርቅ ነበረበት። ስንት ሻፉ ማለትም እንግዲህ ባጭሩ የጣት ቀለበት ብላችሁ አስቡትና 10,000 የጣት ቀለበት ዕዳ የነበረበት ሰው ነበረ ይላል። ይሄ ሰው ወደ ጌታችን ወደ ጌታው መጣና ዕዳ ነበረብኝ፣ ዕዳ ደግሞ 10,000 ወርቅ ነው አለው። ስንት ሺህ ወርቅ ነው? 10,000 ወርቅ ነው። ግን አሁን ልከፍልህ አልችልም አለው። ምን ልልህ አልችልም? ልከፍልህ አልችልም። ይህን ገንዘብ ከየትም ላመጣው አልችልም አለ። በዚህ ሰዓት ላይ ጌታው ምን አለ? በል እንግዲህ ይህን መክፈል ካቃተ ልጆች ሚስት አንተ ተሽጠህ ትከፍላለህ አለው። አይ ጌታ ሆይ ይህንን አታደርግብኝ፣ ሚስቴም አትሸጥብኝ፣ ልጆቼም አይሸጡብኝ፣ እኔም አልሸጥ፣ ጊዜ ሰጠኝ እንጂ ምን እላለሁ? እከፍላለሁ አለ። ከቃሉ ጋር ናችሁ? እከፍላለሁ አለ። በዚህ ሰዓት ላይ ንጉሡ ራራ። ጊዜም አልሰጥህም አለው። ጊዜም አያስፈልግም። የምን ጊዜ ነው የምትለኝ? ተው በቃ ዕዳውን ሰርዤልሃለሁ አለ። ዕዳው ምን ብዬልሃለሁ? ስንት ሺውን? 10,000 ምን ወርቁ ምን ብዬልሃለሁ? ትቼልሃለሁ አለው። ይሄ ሰው ደስ እያለው ዕዳው ተደምስሶለት የነበረበት ዕዳ የሁላ ወርቅ ተተወለት ደስ እያለው በመንገድ እየሄደ ለዚህ ሰው ደግሞ ባለ ዕዳ የሆነ ሰው እያገኘ ሰውዬ እየሰማችሁ ነው። የተተወለት ሌላ ዕዳ የነበረው ሰው ነበርና አገኘው። ይሄኛው የተተወለት ያንን ባለ ዕዳ አገኘውና ወርቄን አሰጠኝም ወይ አለው። ይሄ ሰውዬ ግን የነበረው ወርቅ 100 ወርቅ ነበር ይላል። ስንት ወርቅ? ለሱ ስንት ነው የተተወለት? 10,000። አሁን ይሄ ሰውዬ የተተወለት ግን ከዛ ሰው ስንት ወርቅ አለው? 100 ወርቅ አለው። በዚህ ሰዓት ይሄም ሰው ወደቀና ጌታ ሆይ ወርቄን ልከፍልህ አልቻልኩም፣ ቶሎ ልመልስ አልቻልኩም፣ ጊዜ ስጠኝ አለው። ምን ስጠኝ? ጊዜ ስጠኝ። አይ ጊዜ አስፈልግም፣ አንተንማ እስክትከፍል ድረስ እስር ቤት አስገብቶ ልክ ማግባት ነው አለና ጨክኖበት እስር ቤት ወረወረው ይላል። እየሰማችሁ ነው? ስንት ነበር የተተወለት? ስንት ነው? 10,000 ተተወለት፣ በ100 ጨከነ። ጨክኖም እስር ቤት ወረወረው፣ አጋዘው፣ እንዲደበደብ አደረገው። በዚህ ሰዓት ላይ የዚያ ንጉሥ አስከሮች ይህ ጨካኝ ሰው ያደረገውን ነገር ሰሙ። አዝነው ሄደው የራራለት እኮ ጨካኝ ሆነ፣ ያዘንክለት፣ የተውክለት፣ መተላለፉን ዕዳውን የሰረስክለት ሰው አንድ ሰው በእስር ቤት አግዞ እያሰቃየ ነው አሉት። ከዛም በኋላ ጠራው። አንተ ሰውዬ እኔ 10,000 ከተውኩልህ አንተ እንዴት 100 ያቅታል? ስለዚህ አንተ ለዚህ ሰው መራራት ነበረብህ። አሁን ግን በወንድም ጨክነሃል። ለወንድም ይቅርታን አላደረክም፣ ለወንድም ምሕረትን አላደረክም። ለወንድም ልብ ሊራራ አልቻለምና እኔም አራራልህም አለው። እኔ ምን አልልም? አራራልህም። ስለዚህ ላይ ምን በለኝ? ክፈለኝ አለውና ወደ እስር ቤት ወረወረው ይላል ክርስቲያን። ጨካኝ ነው? ጨካኝ አይደለም? አሁን ፍረዱላችሁ። ይሄ ሰውዬ ጨካኝ ነው? ጨካኝ አይደለም? ጨካኝ ነው አይደል? 10,000 ተተወለት፣ 100 ያቃተው ሰውዬ ጨካኝ ነው? ጨካኝ አይደለም? ድምጻችሁ ከፍ አድርጋችሁ በምስሉ ጨካኝ ነው አይደል? በአጭሩ የሰው ሌና እናንተ ነን ክርስቲያኖች።
ይሄንን እንድትሉ ብዬ ነው። በጣም ጨካኞች እኔና እናንተ ነን። ከ10 ሺህ በላይ የበዛ ኃጢአታችንን ከ10 ሺህ በላይ በእልፍ ላይ እልፍ በሚሊዮን የሚሆነውን መተላለፋችንን በደላችንን ዝሙታችንን ስርቆታችንን ሐሜታችንን ጥላታችንን ሁሉ ነገር እግዚአብሔር ይቅር ብሎናል። እግዚአብሔር መተላለፋችንን ደምስሶልናል። ክርስቲያኖች እኔና እናንተ ግን ያቃተን የወንድማችንን 100 ዕዳ መክፈል ያቃተን 100 ይቅርታ ማድረግ ያቃተን ምን አይነት ጨካኞች እንደሆኑ ክርስቲያኖች ዛሬ አገር የሚባላው አገር መከራውን የሚያየው ሰው በየቦታው የሚሰቀለው የሚሞተው ደሙ እንደ ውሃ የሚፈሰው ክርስቲያኖች ለትንሽ መተላለፍና ኃጢአት ለትንሽ በደል ለትንሽ ጥላቻ ይቅርታ ማድረግ አቅቶን ነው። እውነት ነው ሐሰት ነው? እውነት ነው። ክርስቲያኖች ዛሬ ሁላችንም በንጹህ ልቦና ይቅር ብንባባል በደላችንን መተላለፋችንን ስባስ ብንተው እግዚአብሔር ይቅር ይለናል። ስለዚህ ክርስቲያኖች እኔና እናንተ በይቅርታ በምህረት ወደ ቤቱ ልንመለስ ይገባናል። ለዚህ ነው ክርስቶስ የበደሏችሁን ይቅር በደላችሁን ይቅር እንድላችሁ የበደሏችሁ ምን በሏቸው ይቅር በሏቸው አለ። ከናገረ ክርስቲያኖታ ክርስቶስ ማጀሬን ዩኒቨርሲቲ ከንሲኔ ከሊፍ ይፈመታሲሳ የሮሰነም ማኒ ጎዳ ይፈመስሊፊን ታሲሳ ጀራ ከናቡ ክርስቲያኖታ ሞቲ ዱራን ካስኔ ሞቲኒ ወርቂ ሜቲ ኩመኩረ ነመራ ከንቀውሱን ነሚቼ ኢዳ ከነቀውሰና ጉቱማን ጉተቲ ፈመሳፍ ታሲሴራ ነሚቼ ጉንገሩ ከንደደቤ ኢሰራ ኢዳ ከንቀው ነመቢራ ብሪ ኢባ ከንቀውሰና ኢዳ ከንቀውሰና ይፈመታሲሱ ደደቤት ገረመኔዳት ደርመተሜ ከናቡ ክርስቲያኖታ ኑዲስ ባየን ኬኛ ዋቀዮን ጩቡ ኬኝ ሰባየን ኡፍዲሴራ የከኬኝ ሰባየን ኡፍዲሴራ ኑራይ ከኔገሙ የከይሳ ኢቆ ከሎበሌሳ ኬኛ ኢሱ ቆባንቴ የኮቦኒ ኬኛ ማዲ ኬኛ እንዱማ ኢዝኔፍ አልቱሞት ማሳከታሩ ፌዲቢ የመሳኑ ፋተው። ስለዚህ ክርስቲያኖች የበደሉንን ያስቀየሙንን ይቅር ብለን እግዚአብሔር ይቅርታውን እንድናገኝ የሱ መልካምና ቅዱስ ፍቃድ ይሁንልን። ስለዚህ በቂም አንኑር፣ በክፋት አንኑር። ውስጣችን ላይ ተንኮልና ቂም ይዘን መኖር የለብንም። ሁሉ ነገር በይቅርታ ሊቋጭ ምን ይሏል ይገባል። ስለዚህ ክርስቲያኖች የዛሬው መልእክት የይቅርታ ስለሆነ ያስቀየማችኋቸው ሁሉንም ዛሬ በቴክስት እየጻፋችሁ ቢያንስ በአካል ባታገኙ ለበደልኩ ይቅርታ አድርግልኝ መተላለፌን ተውልኝ ብለን የይቅርታ ወቅት ልናደርገው ይገባል። ዛሬ ክርስቶስ የሚፈልገው ከኔና ከናንተ የይቅርታ ልቦና ነው። ከናፉ ክርስቲያኖታ ወራኑ የከሩትማፍ ወራ የክሬሱንትማፍ አረማልጎቹ ቀምና ነሞተ ቃማን አርገብኑ አርገቹ እንደኝ ደኔ ቃማን ይፈመጋፈቹ ነሞተ ቃማን ይላርገኔሞ ስልኪዳን ይሳተው ብልብሌ ይፈመናፍቲስ ጀኔ ይፈመው አቀዮራ አካርገኑ ኦቦሌ ይርከኝ ጀልቀባ አርገቹ አንቀብኑ ከነከረቹ ቀምነጀቹ ዳብ። ስለዚህ እግዚአብሔር ይቅርታው እንድናገኝ መጀመሪያ ከወንድማችን ይቅርታ ልናገኝ ይላል ይገባል። ስለዚህ ክርስቲያኖች ነጠላ ለብሶ በመልበስ ነጠላ ለብሶ በመምጣት የሚወረስ መንግስተ ሰማያት የለም። የምትወረሰው በይቅርታ ልቦና ነውና ስለዚህ ይቅርታ ልቦና ክርስቶስ ያድለን።